አጠቃላይ ስራችሁ ኑሯችሁ ቤተሰቦቻችሁ ጓደኞቻችሁ ዘመዶቻችሁ ሙሉ ላይፋችሁ አሜሪካ የሆነና ከአሜሪካ ጋር ይገናኛል ብላችሁ ለምታስቡ እንዲሁም የአሜሪካን የኢሚግሬሽን ዜናና መረጃ መስማት እንፈልጋለን ለምትሉ ሁሉ ይህ ቪዲዮ በቀጥታ ለእናንተ ነው። በግንቦት ወር 2026 ከአሜሪካ የኢሚግሬሽን መስሪያ ቤት USCIS ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ እንዲሁም ከአሜሪካ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንትስ ኦፍ ሆምላንድ ሴኩሪቲ DHS ከአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት ከCBP እና ከነጩ ቤተ መንግስት እንዲሁም ከሀበሻና ከነጭ ጠበቆች የወጡ ከ20 በላይ የሚሆኑ የኢሚግሬሽን ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡም ዜናዎችና መረጃዎችን ይዘን መተናል። እነዚህን ዜናዎችና መረጃዎች መስማት ማወቅ መረዳት ከአሜሪካ ኑሮም ህልውና ጋር እንዲሁም አሜሪካ ከመኖር ካለመኖር ህልውና ጋር በቀጥታ የሚገናኙ ናቸው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ነው እነዚህን ዜናዎችና መረጃዎች መከታተል የምትችሉት። ሌላ ምንም ክፍያ አትጠየቁም። እኔ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ አዘጋጅቻቸዋለሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ በቀጥታ ወደ ዝርዝር መረጃዎቹ አብረን እናልፋለን። በዛሬው የአሜሪካ የኢሚግሬሽን የዜናና የመረጃ ጊዜ ከ20 በላይ የሚሆኑ ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ ዜናዎችና መረጃዎችን የምናቀርብ ሲሆን ወደ ቀዳሚው ዜናና መረጃ ስናልፍ ደግሞ በአንደኝነት የምናገኘው የፊርማ ህግ ማጥበቂያ አዲስ የአሜሪካ የኢሚግሬሽን መስሪያ ቤት ይፋ ያደረገውን መረጃ እናቀርብላችኋለን። ከሐምሌ 10 ጁላይ 10 2026 ጀምሮ ተፈጻሚ የሚሆን አዲስ የአሜሪካ የኢሚግሬሽን መስሪያ ቤት ያወጣው መመሪያ ይፋ ሆኗል። ማመልከቻችሁ ተቀባይነት አግኝቶ በሂደት ላይ እያለ ጉዳያችሁን የሚከታተለው የኢሚግሬሽን ኦፊሰሩም ያልተፈቀደ ወይም ትክክለኛ ያልሆነ ፊርማ ካገኘ ማመልከቻውን ውድቅ ወይም ዲኔ ማድረግና የከፈሉትን ክፍያ መውረስ እንደሚችል ይፋ ሆኗል። ማስተካከያ ወይም በድጋሜ የመሞከር እድል በጭራሽ አይሰጥም ተብሏል። ልክ ያልሆኑ ፊርማዎችና የሚያስቀጡት የፊርማ አይነቶች የትኞቹ ናቸው? በኮፒ ፔስት የተደረጉ የፊርማ ምስሎች፣ ማህተሞች ከአመልካቹ ውጭ በማንኛውም ሌላ ሶስተኛ ወገን ወይም ሌላ ሰው የተፈረሙ ጠበቃን ጨምሮ እና የፊርማ ሶፍትዌሮችን በመጠቀም የተደረጉ ፊርማዎች ሙሉ በሙሉ ተቀባይነት የላቸውም። የመጀመሪያው አጠር ያለ ዜና ነው፣ በዚህ አብቅቷል። ወደ ሁለተኛው ዜናና መረጃ ስናልፍ የሰኔ ወር 2026 ቪዛ ቡሌቲን ቀድሞ አሁን በግንቦት ወር ተለቋል። የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት የሰኔ ጁን 2026 የቪዛ ቡሌቲን አውጥቷል። በዚህም የቪዛ መዝጊያ ቀናትን ፋይናል አክሽን ዴት፣ ማመልከቻ ማስገቢያ ቀናትን ዴት ፎር ፋይሊንግ፣ የዲቪ ሎተሪ እና የቤተሰብና የስራ ቪዛዎችን ሁኔታ በግልጽ አሳይቷል። ለሰኔ ወር የቤተሰብ ጥያቄ ያላቸው አመልካቾች ዴት ፎር ፋይሊንግ ሰንጠረዥን እንዲጠቀሙ እንዲሁም በስራ ማመልከቻ ኤምፕሎይመንት ቤዝድ ያሉት ደግሞ ፋይናል አክሽን ዴት ሰንጠረዥን ብቻ እንዲጠቀሙ የአሜሪካ የኢሚግሬሽን መስሪያ ቤት USCIS ወስኗል። ማስታወሻ፣ በግንቦት ወር ሜይ 2026 ላይ የቪዛ መገስገስ ሂደት ፍጥነትን የገታ ሲሆን የአሜሪካ የኢሚግሬሽን መስሪያ ቤት ለመጀመሪያ ጊዜ አመልካቾች ፋይናል አክሽን ዴት ብቻ እንዲጠቀሙ ማድረጉ ይታወሳል። ነገር ግን ወደፊት በሚመጣው የቪዛ ቡሌቲን ማለትም ሰኔ 2026 ወይም ጁን 2026 የወጣው የቪዛ ቡሌቲን እንደሚያሳየው ከሆነ የቤተሰብና የስራ ቪዛዎችን ሁኔታ በልዩነት አስቀምጦም የቤተሰብ ጥያቄ ያላቸው ዴት ፎር ፋይሊንግን እንዲጠቀሙ፣ ኤምፕሎይመንት ቤዝድ በዚህ ወደ አሜሪካን ሀገር በግሪን ካርድ ለሚመጡት ደግሞ ፋይናል አክሽን ዴትን ብቻ ለማመልከቻም ለግሪን ካርዳቸውም እንዲጠቀሙ የአሜሪካ የኢሚግሬሽን መስሪያ ቤት ይፋዊ የሆነ መረጃ አስተላልፏል። ትውልደ ኢትዮጵያውያን ተጠቀሙበት፣ መረጃውን ውሰዱ። ወደ ቀጣዩ ዜናና መረጃም አልፈናል። ሶስተኛ፣ የግሪን ካርድ ባለቤቶችን በድጋሜ የመመርመርና የማባረር ዘመቻ በግንቦት ወር ከስካሁኑ በተለየ መልኩም ተግባራዊ ሆኗል።
የሀገር ውስጥ ደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ቀደም ሲል ቋሚ ነዋሪነት ወይም ግሪን ካርድ ያገኙ በሺዎች የሚቆጠሩ ስደተኞችን ሰነድ በድጋሚ ለመመርመር አዲስ ልዩ ክፍል አቋቁሟል። ልዩ ታስክ ፎርስም አቋቁሟል። በኒውዮርክ ታይምስ በይፋ በወጣው የውስጥ መረጃ መሰረት ይህ ክፍል በአሁኑ ወቅት ቢያንስ 50 የግሪን ካርድ ባለቤቶችን በተለየና በልዩ ኬዝ ይዞ ዶክመንታቸውን እየመረመረ ይገኛል። የኒውዮርክ ታይምስ የውስጥ መረጃ እንደሚያሳየው በአሁኑ ወቅት ክፍሉ በአፋጣኝ ከሀገር እንዲባረሩ ሂደታቸውን የጀመረባቸው 50 የተመረጡ የላቁ ጉዳዮችን ይዣለሁ ብሎ ስራ ጀምሯል። እነዚህ 50 ሰዎች ምናልባትም ትልቅ የማጭበርበር ወንጀል የተገኘባቸው ወይም እንደ ማሳያ የቀረቡ ሊሆኑ ይችላሉ ተብሏል። ብቻም የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ 50 ኬዞችን ለይቼ ይዣለሁ፣ ዶክመንታቸውን እየፈለግኩት ነው፣ እነሱን በአስቸኳይ አባረራለሁ ብሏል። ወደ ቀጣዩ ዜናና መረጃ ስናልፍ የገንዘብ ማስተላለፍ እገዳ ተጣለ። ስኮት ቤሰንት ትራምፕ አድሚኒስትሬሽን። ስኮት ቤሰንት የአሜሪካ የገንዘብ ሚኒስቴር ያወጣው ዜናና መረጃ ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከፍተኛ የኢኮኖሚ አማካሪ የሆኑት ስኮት ቤሰንት ባደረጉት ንግግር ማንኛውንም ከመንግስት የህዝብ እገዛ ወይም ድጋፍ ፐብሊክ ቤነፊት፣ ፐብሊክ አሲስታንስ እና ፐብሊክ ዌልፋ የሚወስድ ሰው ወደ ውጭ ሀገር ገንዘብ በባንክ ወይም በገንዘብ ማስተላለፊያዎች ዋየር ትራንስፈር መላክ አይችልም በማለት አዲስ ጥብቅ ሰርኩላር ደብዳቤም አስተላልፈዋል። በንግግራቸው ወቅትም ተደምጠዋል። ይሄ ነው የዚህኛው ዜና ክፍል አብቅቷል። ወደ ቀጣዩ ዜናና መረጃም አልፈናል። 5ኛ ደርሰናል። የምናቀርባቸው ዜናዎችና መረጃዎች ብዛታቸው በአርዕስት ደረጃ 20 እና ከዛ በላይ ናቸው ብለናል መግቢያችን ላይ። 5ኛ ያለ ሰነድ ለሚገቡ ስደተኞች የተጣለ ከፍተኛ የገንዘብ ቅጣት በሲቢፒ እና በዲፓርትመንት ኦፍ ሆምላንድ ሴኩሪቲ የቀረበ ነው። ያለምንም ህጋዊ ሰነድ ወደ አሜሪካ በደንበር ለገቡ፣ በየትኛውም አጋጣሚ ለገቡ፣ የፍርድ ቤት ትዕዛዝ ለማያከብሩ ስደተኞች የሚከተሉት ከፍተኛ የገንዘብ ቅጣቶች ይፋ ሆነዋል። የመጀመሪያው በህገወጥ መንገድ ወደ አሜሪካ ለመግባት መሞከር በራሱ አቴምፕት ከ100 እስከ 500 የአሜሪካ ዶላር ያስቀጣል። ሁለተኛ በፍቃደኝነት የመውጫ ትዕዛዝን ባለማክበር ቮለንታሪ ዲፓርቸር ኦርደርን አለማክበር፣ ከዚህ ጊዜ እስከዚህ ጊዜ ከአሜሪካ ውጡ ተብሎ ትዕዛዝ ተሰጥቶ እሱን ሳያከብር የተገኘ ከ1992 እስከ 9970 የአሜሪካ ዶላር ቅጣት ይጠብቀዋል ይላል። ሶስተኛ ከሀገር የመውጣት የመባረር ትዕዛዝን ሆን ብሎ ባለመቀበልና ባለማክበር በቀን እስከ 998 የአሜሪካ ዶላር የሚደርስ ቅጣት ይጠብቀዋል። አንድ ሰው ከአሜሪካ ውጣ ተብሎ ታዞ እሱም ባለማክበር እዚሁ አሜሪካን ሀገር በቤተሰብ በጓደኛ በሌሎች ነጮች ቤትም እየተዘዋወረ ጊዜ የሚያሳልፍ ከሆነ ይህ ከአሜሪካ ውጣ የሚለው ትዕዛዝ ከደረሰው ቀንና ሰዓት ጀምሮ በየቀኑ 998 የአሜሪካ ዶላር ይቀጣል። አስቡት፣ 10 ቀን አሜሪካ ውስጥ በዚህ ሁኔታ ቢቆይና ቢገኝ 9980 የአሜሪካ ዶላር ይቀጣል ማለት ነው። ቅጣትን በተመለከተ ይሄ ነው። ወደ ቀጣዩ ዜናና መረጃ ስናልፍ ደግሞ 6ኛ ላይ ደርሰናል። 6ኛው የአሲሚሌሽን አክት ረቂቅ ህግ በኮንግረስ መቅረቡን የተመለከተ ነው። ይህ ህግ ገና አልጸደቀም። ህጉ ግን ከጸደቀ በርካታ ስደተኞችን ትውልደ ኢትዮጵያውያንንም ጨምሮ አስደንግጧል። መረጃው ሴናተር ቶሚ ቱበርቢል እና ኮንግረስማን አንዲ ኦግለስ በጋራ በመሆን አሲሚሌሽን አክት የተሰኘ አዲስ ረቂቅ ህግ አቅርበዋል። ረቂቅ ህጉ በዋናነት የሚከተሉትን ያካትታል። አንደኛ፣ የቤተሰብ ሰንሰለት ቻይን ማይግሬሽን ማስቆምና የትዳር አጋር ልጆችና ወላጆችን ወደ አሜሪካ ማምጣትን መከልከል ነው ይላል። ይህ እጅግ በጣም በአሜሪካ ኢሚግሬሽን ጥቁር ጠባሳ ጥሎ ሊያልፍ የሚችል ህግ ነው። በረቂቅ ደረጃ ነው ያለ፣ ህጉ ግን አልጸደቀም። ሁለተኛ፣ የዲቪ ሎተሪ ፕሮግራሙን ከናካቴው ሙሉ በሙሉ መዝጋት። ሶስተኛ፣ ስደተኞች የአሜሪካን ባህል ታሪክና ማንነት እንዲላመዱ ማስገደድ ነው ሌላኛው።
አራተኛ ከፍተኛ ዕውቀት ያላቸውን ስደተኞች የመሳብ አሰራርን ማስፋፋት ይላል። በጣም ከፍተኛ ዕውቀት፣ ችሎታ፣ ብቃት ያላቸውን ብቻ ከተለያዩ የዓለም ሀገራት እየመረጥን እንወስዳቸዋለን፣ ግሪን ካርድ እናመቻችላቸዋለን፣ ይህን በማድረግ አሜሪካን እንለውጣለን ሲሉ ይደመጣሉ። ይህ እጅግ በጣም የሚገርም ነው። አምስተኛም ስደተኞች መልካም የሞራል ሰብዕና እንዲኖራቸው እናደርጋለን። ስድስተኛ በጣም ጥብቅ የሆነ የደህንነት ምርመራ እንዘረጋለን የሚል አዲስ ረቂቅ ህግ የአሜሪካ የፕሬዚዳንት ትራምፕ አስተዳደር በተለይ ሪፐብሊካኖች የሚመሩት የኮንግረስ አባላት የሆኑ ሁለት ግለሰቦች ረቂቅ ህጉን አቅርበዋል። ረቂቁ ገና አልጸደቀም። ከጸደቀ ግን በተለይ ክፍል 1 እና 2 አንደኛው የቤተሰብ ሰንሰለት የሚለው የትዳር አጋር ልጆችና ወላጆችን ማስቆም የሚለውና ሁለተኛው የዲቪ ሎተሪ ፕሮግራምን መዝጋት የሚለው እነዚህ ሁለቱ በጣም ስደተኞችን የሚጎዱ በመሆናቸው በርካቶቻችን አንፈልገውም። ህጉም እንዳይጸድቅ እንጸለያለን። ወደ ቀጣዩ ዜናና መረጃ ስናልፍ 7ኛ ላይ ደርሰናል። በፍሎሪዳ የሚገኘው የስደተኞች ማቆያ ካምፕ ሙሉ በሙሉ ተዘጋ። እንኳንም ተዘጋም፣ እንኳን ደስ ያላችሁ ትውልደ ኢትዮጵያውያን። በፍሎሪዳ ግዛት የሚገኘውና በቅጽል ስሙ ደግሞ አሊጋተር አልካትራዝ በመባል የሚታወቀው የኤቨርግላንድስ ስደተኞች ማቆያ የድንኳን ካምፕ ሙሉ በሙሉ ተዘግቷል። ካምፑን ለማንቀሳቀስ በፍሎሪዳ ግዛት በቀን 1 ሚሊዮን የአሜሪካ ዶላር በላይ ወጪ ይደረግበት የነበረ ሲሆን በውስጡ የነበረው አያያዝ፣ የንጽህና ጉድለትና አካላዊና ስነልቦናዊ በደሎች ከፍተኛ ቅሬታ አስነስተው ነበር። በዚህ ምክንያት ነው ይህ የስደተኞች ካምፕ የተዘጋው። በመላው የአሜሪካን ሀገር የሚገኙ የስደተኞች ካምፕ ቢዘጉ ደስታችን ነው። ምክንያቱም አጠቃላይ የኛ የዩቲዩብ ቻናል አላማው ትኩረቱና መረጃዎችን ሁሉ የሚያደርሰው ትውልደ ኢትዮጵያውያን ብሎም አማርኛ የሚሰሙ የሌሎች ሀገሮች ስደተኞችም ካሉ በአሜሪካን ሀገር የስደት ህይወታቸው የስደት ላይፋቸው ሴፍ እንዲሆን፣ አላስፈላጊ መባረሮች እንዲቆሙ፣ ቤተሰብ መለያየት እንዲቀር፣ ባይሲ ፖሊሶች መያዝ መጨናነቅ እንዲቀር ማድረግ ነውና አላማችን። እንደዚህ አይነት ማጎሪያ ጣቢያዎች ሲዘጉ ለኛ ለስደተኞች መልካም ዜና ነው። ወደ ቀጣዩ ዜናና መረጃ ስናልፍ 8ኛ ላይ ደርሰናል። 8ኛው በኤፍ1 ተማሪዎች የኦቲፒ ፕሮግራም ላይ የተገኘው አዲሱ የማጭበርበር ግኝትና 10,000 ተማሪዎችን ያስባረረው ጉድ የሚለውን ዜና እንዘግብላችኋለን። የአሜሪካ የኢሚግሬሽንና ጉምሩክ አስከባሪ አይሲኢ በፌዴራል መንግስቱ የኦፕሽናል ፕራክቲካል ትሬኒንግ ፕሮግራም ወይም ኦፒቲ ፕሮግራም ላይ ሰፊ ማጭበርበር መኖሩን ደርሼበታለሁ፣ አረጋግጫለሁ፣ ምርመራዬን ጨርሻለሁ የሚል መረጃ ይፋ ካደረገ በኋላ ከ10,000 በላይ የሚጠጉ የውጭ ሀገር ተማሪዎች ስራ ላይ ነን ያሉባቸው ድርጅቶች የቪዛ ስርዓቱን ለመበዝበዝ የተቋቋሙ የውሸት የማጭበርበሪያ ኩባንያዎች መሆናቸውን አረጋግጫለሁ። መርማሪዎቹ እንዳሉትና እንዳረጋገጡት ተማሪዎቹ የሥራ ቦታ ብለው የመዘገቧቸው አድራሻዎች ባዶ ቢሮዎች፣ የተቆለፉ ህንፃዎች ወይም መኖሪያ ቤቶች ሁነው ተገኝተዋል ነው የተባለው። በዚህ ምክንያት ትውልደ ኢትዮጵያውያንም አሉበት ይባላል። አጠቃላይ 10,000 የውጭ ሀገር ተማሪዎች ከአሜሪካ እንዲባረሩ ተወስኖባቸዋል። ትምህርታቸውን አቋርጠው አስቡት፣ አሜሪካን ሀገር ለቀው በቅጡ እንኳን ሳይመረቁ ከአሜሪካ ይወጣሉ ማለት ነው። ይህ በጣም አስደንጋጭ የሆነ ነገር ነው። ወደ ቀጣዩ ዜናና መረጃ ስናልፍ ደግሞ 9ኛው ዜናና መረጃ ላይ ደርሰናል። አዲሱ እጅግ የጠበቀ የደህንነት ምርመራ መመሪያ በዚህ በግንቦት ወር ተግባራዊ ተደረገ ይለናል። በፕሬዚዳንት ትራምፕ አስተዳደር የካቲት ወር ላይ የወጣው ይህ ህግ አሁን በግንቦት ወር ላይ በሙሉ አቅሙ ወደ ስራ እንዲገባ ተወስኗል ይላል። በዚህም መሰረት የአሜሪካ የኢሚግሬሽን መስሪያ ቤት ከግንቦት ወር ጀምሮ አዲስ ኢንሃንስድ ሴኩሪቲ ቬቲንግ እጅግ በጣም ጥብቅና የጠበቀ የደህንነት ምርመራ መተግበር ጀምሯል ይላል ዜናውና መረጃው። ከግንቦት ወር አሁን ተግባራዊ ስለሆነ ነው እንደ ሰበር ያቀረብንላችሁ። ህጉ የወጣው የካቲት ወር ላይ ነው፣ መተግበር የጀመረው ደግሞ አሁን ነው። በዚህ ምክንያት የጣት አሻራ ያለባቸው እንደ ግሪን ካርድ ማስተካከያ I-485 የዜግነትና የጥገኝነት ማመልከቻዎች ውሳኔ ሳይሰጥባቸው
እንዲዘገዩ ተደርጓል። በዚህ ጥብቅ ምርመራ ምክንያት ማለት ነው። አስቡት። ይህን ጥብቅ ምርመራ ለማድረግ ሲሉ ይህን አድርገዋል። የዜግነትና የጥያቄነት ማመልከቻዎች ውሳኔ እንዲዘገዩና ወደፊትም ሊዘገዩ እንደሚችሉ አመላካች ነው። ኦፊሰሮቹ ከሚያዝያ 27 በፊት የመጡ የጣት አሻራ ውጤቶችን በሙሉ ወደ FBI በመላክ በድጋሜ አዲስ ምርመራ እንዲያደርጉ ታዟል። እንዲሁም አሜሪካ ውስጥ የሚኖሩ ኢሚግራንቶች በሙሉ የኢሚግሬሽን ኬዝና ስታተሳቸው አሜሪካ ውስጥ ካሉ የመንግስት ተቋማት ጋር በሙሉ እንዲተሳሰር ከFBI ጋር፣ ከCBP ጋር፣ ከICE ጋር፣ ከሌሎችም የመንግስት መስሪያ ቤቶች እንዲሁም ከፐብሊክ ቤኔፊቶችና ወደ ውጭ ሀገር ገንዘብ ከሚያስተላልፉ ተቋማት ጋርም ጭምር እንዲተሳሰርና አጠቃላይ አንድ ስደተኛ አሜሪካን ሀገር የኢሚግሬሽን ኬዙን እንዳይደብቅ እንዲሁም በቀላሉ ትራክ ማድረግ እንዲቻል አንድ ትልቅ ዳታቤዝ ተሰርቶ ሁሉንም የሚያስተሳስር አዲስ ፕሮግራምም የፕሬዝዳንት ትራምፕ አስተዳደር ወደ ስራ የገባው በዚሁ በግንቦት ወር ነው። ወደ ቀጣዩ የኢሚግሬሽን ዜናና መረጃ ስናልፍ 10ኛው የኢሚግሬሽን ዜናና መረጃ ላይ ደርሰናል። ዜናዎቻችን ብዛታቸው ከ20 በላይ ይሆናሉ። ሁሉንም ብታዳምጧቸው ብትሰሟቸው ለመረጃው ለውሳኔ ሰጭነት ስለሚመቻችሁ ለመወሰን፣ ለማወቅ፣ ለመረዳት እጅግ በጣም ስለሚጠቅማችሁ አቆራርጣችሁ እንዳትተዋቸው ሁሉንም እንድትጨርሷቸው ግብዣችን ነው። በመሃል የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ። 10ኛ የቪዛ ቃለ መጠየቅ ወቅት አዲስ የጥገኝነት ጥያቄዎች መጀመራቸው ይፋ ሆኗል። የአሜሪካ የውጭ ጉዳይ ሚኒስቴር ነው ይፋ ያደረገው። የውጭ ጉዳይ ሚኒስቴር በዓለም ዙሪያ ለሚገኙ የአሜሪካ ኤምባሲዎች በሙሉ በሰጠው መመሪያ መሰረት ከስደት ውጭ ያሉ ነን ኢሚግራንት ቪዛዎችን ለሚጠይቁ አመልካቾች 2 አዳዲስ ጥያቄዎች በቃለ መጠየቅ ላይ እንዲጨመሩ አዟል። ጥያቄዎቹ አመልካቹ ወደ ሀገሩ ሲመለስ ጥገኝነት የመጠየቅ እቅድ እንዳለው አስቀድሞ ለማወቅ የታለመ ሲሆን በትውልድ ሀገርህ በደል ደርሶብሃል ወይ የሚል አንደኛው ጥያቄ ሲሆን፣ ሁለተኛው ደግሞ ወደ ሀገርህ ብትመለስ ጥቃት ይደርስብኛል ብለህ ትሰጋለህ ወይ የሚሉ ናቸው። እነዚህ ላይ ውሸት መመለስ ለወደፊት ቪዛ መከልከል ትልቅ ምክንያት ሊሆን ይችላል ይላል። ከዚህ ላይ የሀበሻ ጠበቆች የሰጡት ምክረ ሐሳብና የሰጡት ሪኮመንዴሽን እንዲህ የሚል ነው። ሁለቱንም ጥያቄዎች ኖ ብላችሁ መልሱ የሚል ነው። የሀበሻ ጠበቆች የሰጡት ነው። እንግዲህ ኖ ብላችሁ መልሱ የሚል ነው። የስ ካላችሁ ቪዛ ትከለከላላችሁ፣ ልትከለከሉ ትችላላችሁ የሚል ነው። አሁን መልሱን የስ በሉ ኖ በሉ የሚለውን እንደኛ የዩቲዩብ ቻናል ሪኮመንድ የምናደርገው ነገር የለም። ምክንያቱም ይህ ነገር የእናንተን ውሳኔ ሌላ ነገር ውስጥ ሊያስገባ ስለሚችልም የአሜሪካ የኢሚግሬሽን መስሪያ ቤት ከስቴት ዲፓርትመንት ጋር በጋራ በመሆን በተለይ ኤምባሲዎች ጥያቄው የሚለው በትውልድ ሀገርህ በደል ደርሶብሃል፣ ወደ ሀገርህ ብትመለስ ጥቃት ይደርስብሃል ብለህ ታስባለህ ወይም ትሰጋለህ የሚሉ ናቸው። እነዚህ ጥያቄ ላይ ውሸት መመለስ የለባችሁም ነው እንጂ ያሉት የስ ኖ በሉ ብለው አልተናገሩም። ነገር ግን የኛ ሰው የሆኑ የሀበሻ ጠበቆች ካላቸው ልምድ፣ ካላቸው ኤክስፒሪየንስ፣ ካላቸው ሙያዊ ቅርበት አንጻር እነዚህን ኖ ማለት ያለባችሁ የሚል ምክረ ሐሳብ ሰጥተዋል። ምክረ ሐሳብ ነው የሰጡት። መቀበል አለመቀበል ደግሞ የኦዲየንስ ይሆናል ማለት ነው። እንደኛ የዩቲዩብ ቻናል ግን የስም ኖም በሉ የሚል ሪኮመንዴሽን አንሰጥም። ጥያቄዎቹ መቀየራቸውንና 2 ጥያቄዎች መጨመራቸውን እንድታውቁት፣ ጠበቃ ማማከር ካለባችሁ ምን ብለን መመለስ አለብን የሚለውን ጠበቃችሁን እንድታማክሩ፣ የትኛው ጥያቄ ነው ቪዛ የሚያስከለክለው፣ የትኛው የጥያቄ መልስ ነው ቪዛ የሚያስከለክለው የሚለውን እናንተ እንደ ቤት ስራ ወስዳችሁ ይበልጥ መረጃዎችን እንድትፈልጉ መልእክቱን እናስተላልፋለን። ወደ ቀጣዩ ዜናና መረጃም አልፈናል። 11ኛ የፌዴራል ፍርድ ቤት በ20 ሀገራት ላይ የጣለውን የኢሚግሬሽን እገዳ በከፊል ውድቅ አደረገ ይላል። በከፊል ነው የሚለው። የማሳቹሴትስ ፌዴራል ፍርድ ቤት
ባሳለፈው ውሳኔ የትራምፕ አስተዳደር እንደ አፍጋኒስታን፣ ኩባ፣ ሃይቲ፣ ኢራን፣ ሊቢያ፣ ናይጄሪያ፣ ኤርትራና ሌሎች ሀገራት በአጠቃላይ 20 የሚሆኑ ሀገራት ዜጎች ላይ ጥሎት የነበረውን የኢሚግሬሽን ማመልከቻዎች የማገት ፖሊሲ ህገወጥ ነው በማለት የአሜሪካ የኢሚግሬሽን መስሪያ ቤት ማመልከቻዎቻቸውን እንዲቀጥሉና እንዲያዩላቸው አዟል። ይሁንና አስተዳደሩ በውሳኔው ላይ ይግባኝ ለማለት እየተዘጋጀ ይገኛል። እንዲሁም በሜሪላንድ የሚገኝ እንዲሁም በሌሎች አካባቢዎች የሚገኙ ዳኞችም የፕሬዝዳንት ትራምፕ አስተዳደር በ75 ሀገራት ላይ የጣሉት የቪዛ እገዳ ህገወጥ ነው፣ የአሜሪካን ህገ መንግስት የሚጥስ ነው የሚል ሌላ ውሳኔም አስተላልፈው በተለይ ደግሞ ክስ ያቀረቡ የ83 ስደተኞች ቪዛ ተፈቅዷል። ከተከለከሉት ሀገሮች ውስጥ የሚገኙ 83 የሚሆኑ ግለሰቦች ወደ እነዚህ ፍርድ ቤቶች ሂደው ክስ አቅርበው እነዚህ ፍርድ ቤቶች ወስነውላቸው የቪዛ ፕሮሰሳቸውን እንዲቀጥሉ ተደርጓል። እንደ አጠቃላይ ግን የፕሬዝዳንት ትራምፕ አስተዳደር አሁንም ቢሆን የ75 ሀገራትን የቪዛ እገዳ ሙሉ በሙሉ አላነሳም። አንዳንድ ፍርድ ቤቶች ግን እየወሰኑ ይገኛሉ። ሁኔታውን ህገወጥ ነው እያሉት ይገኛሉ። ትውልደ ኢትዮጵያን እዚህ ላይ የጠራ መረጃ ይዛችሁ እንድትሄዱ ነው። ወደ ቀጣዩ ዜናና መረጃ አልፈናል። 12ኛው የኢሚግሬሽን በግንቦት ወር ከወጣው ዜናና መረጃ ላይ ደርሰናል። የውጭ ሀገር ሐኪሞች ከጉዞ እገዳ ነፃ መደረጋቸው ተሰማ። የፕሬዝዳንት ትራምፕ አስተዳደር ከላይ ከተጠቀሱት እገዳ ከተጣለባቸው የአፍሪካና የመካከለኛው ምስራቅ ሀገራት ማለትም ከ75ቱ እገዳ ከተጣለባቸው ሀገራት የሚመጡ የሕክምና ዶክተሮችን ፎሬን ፊዚሺያን ከጉዞና ከቪዛ እገዳ ነፃ አድርጓቸዋል። በአሜሪካ ውስጥ የሕክምና ባለሙያዎች እጥረት እንዳይከሰት በሚል እነዚህ ዶክተሮች ማመልከቻዎቻቸው በፍጥነት እንዲታዩላቸው ተወስኗል። ትውልደ ኢትዮጵያውያን ሆናችሁ ሀገር ቤት ያላችሁ ሐኪሞች ኢትዮጵያ ቪዛ ተከልክላለች በሚል ሰበብ እንዳትቀሩ፣ እናንተን አይመለከትም። ለናንተ ተፈቅዷል። ለናንተ የቪዛ ክልከላው ተነስቶላችኋል። እንኳን ደስ ያላችሁ። ወደ ቀጣዩ ዜናና መረጃ አልፈናል። 13ኛው በግንቦት ወር የወጣው ሰበር የኢሚግሬሽን ዜናና መረጃ ላይ ደርሰናል። ለአይሲ እና ለኮንስትራክሽን የሚውል 72 ቢሊዮን የአሜሪካ ዶላር በጀት በቅርቡ ጸደቀ። የሴኔት ሪፐብሊካኖች የድንበር ጥበቃና ስደተኞችን የማባረር ዘመቻን ለመደገፍ 72 ቢሊዮን የአሜሪካ ዶላር ተጨማሪ በጀት እቅድ አቅርበው ነበር። ከዚህ ውስጥ 30 ቢሊዮን የሚሆነው ለአይሲኢ አዳዲስ ሰራተኞችን ለመቅጠር፣ ሰፊ የማባረር ዲፖርቴሽን ስራዎችን ለመስራት፣ 10 ቢሊዮን ደግሞ የማቆያ ካምፖችን ለማስፋፋት የሚውል ነው ተብሎ ተመድቧል። ይህ በጀት ነው እንግዲህ ሙሉ በሙሉ የጸደቀው። ከዚሁ ጋር ተያይዞ በ14ተኛነት የቀረበው ዜናና መረጃ እንደሚያሳየው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከፍል መዘጋት ሙሉ በሙሉ አብቅቷል። ፓርሻል ሸትዳውን የሚባለው አብቅቷል። ለ76 ቀናት ያክል ቆይቶ የነበረውና ከፍተኛ መስተጓጉል ፈጥሮ የነበረው የሀገር ውስጥ የደህንነት መምሪያ መስሪያ ቤት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከፊል መዘጋት ኮንግረስ አዲስ የበጀት ረቂቅ አጽድቆም ፕሬዚዳንት ትራምፕ በግንቦት መጀመሪያ ላይ በመፈረማቸው አብቅቷል ይለናል ዜናውና መረጃው። ይህም እንደ ቲኤስኤ የአየር መንገድ ላይ ሴኩሪቲ የሚሰሩ ማለት ነው እና ኮስት ጋርድ ላሉ ክፍሎች ፈንድ ያስገኘ ቢሆንም የድንበር ጥበቃ ቦርደር ፓትሮልና አይሲኢ በጀት ላይ ግን ገና በክርክር ላይ ይገኛል። ፕሬዚዳንት ትራምፕ ግን ከቢግ ቢዩቲፉል አክት ከሚለው ገንዘብ ቆርሶ መስጠት እንደሚፈልግና አይሲኢ እና ሲቢፒ የሚባሉትን ማስቀጠል እንደሚፈልግ እንዲሁም በጀት ሪኮንሲሌሽን የሚባል አዲስ ፕሮግራም አውጥቶ ለእነዚህ ዲፓርትመንቶች መመደቡ ተሰምቷል ይለናል ዜናውና መረጃው። ወደ ቀጣዩ ዜናና መረጃም አለፍንም። 15ኛው የአሜሪካና የኢሚግሬሽን ዜና በግንቦት ወር ሰበር ሆኖ ወደ ወጣው ደርሰናል።
የዳካ ባለቤቶችን በተመለከተ የወጣ አዲስ የፍርድ ቤት ውሳኔ። ዳካ የምንላቸው ዲፈርድ አክሽን ፎር ቻይልድሁድ አራይቫል የሚባል ነው። እጅግ በጣም የሚገርም የአሜሪካ የኢሚግሬሽን ሕግ ነው። ፍርድ ቤቱ ግን አሳዛኝና ልብ ሰባሪ ውሳኔ ወስኖበታል። የኢሚግሬሽን ይግባኝ ሰሚ ቦርድ ባሳለፈው አዲስ ውሳኔ መሰረት አንድ ሰው የዳካ ወይም የህፃንነት ስደተኞች መብት ስላለው ብቻ የኢሚግሬሽን ዳኞች ከሀገር የማባረር ሂደቱን ሪሞቫል ፕሪሲዲንግ በቀጥታም እንዲያቆሙት አያስገድዳቸውም ብሎ ወስኖላቸዋል። ከዚህ በኋላ ዳኞች የዳካ ፍቃድ ቢኖርም የመንግስትን ክስና የህዝብ ደህንነት ሁኔታዎችን አይተው ማባረር ይችላሉ ይላል። ይህ ፕሮግራም በህፃንነታቸው ያለ ህጋዊ ሰነድ በወላጆቻቸው አማካኝነት ወደ አሜሪካ የገቡና እዛው ያደጉ ወጣቶች ብዙውን ጊዜም ድሪመርስ ተብለው የሚጠሩት ከሀገር እንዳይባረሩ የሚከለክልና የስራ ፍቃድ ወርክ ፐርሚት የሚሰጥ መርሃ ግብር ነበር። ታዲያ አዲሱ ውሳኔ የሚያሳየው ይህ ፕሮግራም ተግባራዊ እንዳይሆን የሚያደርግ ነው። መቼም በፕሬዚዳንት ትራምፕ አስተዳደር የማንሰማው የለም። የምንሰማው ነገር ሁሉ ለጆሮ የሚከብድ ነው። እናም የኢሚግሬሽን ይግባኝ ሰሚ ቦርድ ኦፍ ኢሚግሬሽን አፒል ያስተላለፈው ይህ ውሳኔ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና በኢሚግሬሽን ፍርድ ቤቶች መካከል ያለውን የስልጣን ክፍፍል የሚቀይርና በዳካ ባለቤቶች ላይ ትልቅ ስጋት የሚፈጥር ነው ተብሏል። የዳኞቹ ነፃ ስልጣንም ተሰጥቷቸዋል። ቀደም ሲል አንድ ሰው የዳካ ጥበቃ ካለው የኢሚግሬሽን ዳኞች ግለሰቡን ከሀገር የማባረር ሂደትን ለሌላ ጊዜ እንዲያስተላልፉ ወይም እንዲዘጋ የማድረግ ልማድ ነበራቸው። አዲሱ ዘ ማተርስ ኦፍ ሳንቲያጆ የተሰኘው ውሳኔ ግን ዳኞች ዳካ ስላላቸው ብቻ ክሱን እንዲዘጉ አይገደዱም ይላል። ይሄ ነው እንግዲህ የፕሬዚዳንት ትራምፕ አስተዳደርን የሚደግፉ ዳኞች በተለይ በኢሚግሬሽን ላይ ወይም በኢሚግራንት በስደተኞች ላይ የሚወስኑት ውሳኔ አብዛኛው ልብ ሰባሪ ነው። አስቡት እንግዲህ አንድ ሰው አሜሪካን ሀገር ወላጆቹ በህገወጥ መንገድ ወይም ደግሞ ሰነድ አልባ ሆነው ሲኖሩ አሜሪካን ሀገር አብሮ ገባ። አሜሪካን ሀገር አብሮ ከገባ በኋላ ህፃን ነው፣ የ2 ዓመት ሆኖ ገባ። አስቡት አሜሪካን ሀገር 10 ዓመት ቆየ፣ አደገ። ስለዚህ እዚሁ አሜሪካን ሀገር አድጎ ስራ መስራትና ዜጋ መሆን ነው እንጂ ያለበት ቤተሰቦች በህገ ወጥ መንገድ አምጥተውሃልና አሁን ወደ ሀገር ትመለሳለህ የሚለው ውሳኔ ምን ያህል ልብ ሰባሪ እንደሆነ አስቡት። ወደ ቀጣዩ የኢሚግሬሽን ዜናና መረጃ አልፈናል። 16ኛ የአሜሪካ ነጩ ቤተ መንግስትና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ DHS በድንበር ላይ ለ12 ተከታታይ ወራት ምንም ያለመልቀቅ ዜሮ ሪሊዝ ስኬት አከናውናል ሲሉ በኩራት ተናገሩ ይለናል። በግንቦት 15 ቀን 2026 በፈረንጆች አቆጣጠር የሀገር ውስጥ የደህንነት ሚኒስቴርና CBP የትራምፕ አስተዳደር የድንበር ፖሊሲ ጥልቅ ስኬት አስታውቀዋል፣ ገምግመዋል፣ የስራ ክንውናቸውንም ይፋ አድርገዋል። በዚህ መሰረት የአሜሪካ የድንበር ጠባቂ ቦርደር ፓትሮል በድንበር ላይ የተያዙ ሰዎችን ያለምንም መልቀቅ ዜሮ ሪሊዝ 12ኛ ተከታታይ ወሩን አስቆጥረናል ብለዋል። ይህ ማለት ወደ አሜሪካ በድንበር ለመግባት የሞከረ ማንኛውንም ግለሰብ አልለቀቅነውም፣ በቁጥጥር ስር አውለነዋል፣ ወደ አሜሪካም አልገባም ማለታቸው ነው። ፖሊሲው ከአስተዳደሩ ቀደም ሲል የነበረውን ይዞ መልቀቅ የተባለውን አሰራር ሙሉ በሙሉ አስቀርቷል ተብሏል። ስለዚህ በአሜሪካ ቦርደር ከዚህ በፊት ከያዟችሁ በኋላ ይለቋችሁ ነበር፣ ካች ኤንድ ሪሊዝ ነበር። አሁን እሱ ዜሮ ሆኗል ነው የሚሉት። በደቡብ ምዕራብ ድንበር ላይ በየቀኑ የሚደረጉ እገታዎች ካለፈው አስተዳደር ጋር ሲነጻጸር በ95% በመቶ ቀንሷል። CBP ባለፉት 15 ተከታታይ ወራት በወር ከ9,000 በታች ሰዎች መያዛቸውን ገልጿል። ይህም ላለፉት 3 አስርት ዓመታት ታይቶ ተሰምቶ የማይታወቅ ነው ተብሏል። ወደ ቀጣዩ ዜናና መረጃ አልፈናል። 17ኛ ላይ ደርሰናል። DHS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የዋን ቢግ ቢዩቲፉል አክት ቅጣቶችና ያልተከፈሉ የጥገኝነት ክፍያዎችን ተግባራዊ ማድረግ ጀመረ።
በአሜሪካ ዋን ቢግ ቢዩቲፉል አክት የሚባል አዲስ የገንዘብ ክፍያ ስርዓት በተለይ ለአሳይለም ጠያቂዎች ይፋ ሆኗል። ህጉ መጽደቁን ተከትሎ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም የሀገር ውስጥ ደህንነት መምሪያ መስሪያ ቤት የሚባለው አዲሱን ዓመታዊ የጥገኝነት ክፍያ ባለመክፈል የሚመጡ ቅጣቶችን በዝርዝር ይፋ አድርጓል። ይህንን ግዴታ ያለመወጣት ወይም ክፍያውን አለመክፈል አስቸኳይ የኢሚግሬሽን ቅጣቶችን ያስከትላል። ይህም የሥራ ፍቃድ መከልከልን ወይም የጥገኝነት መዝገቡን በቀጥታ ለውሳኔ ወደ ኢሚግሬሽን ዳኛ ማስተላለፍንና እንዲሁም የአሳይለም ኬዝን ተቀባይነትን ማሳጣት ዲፖርቴሽንም ጭምር ሊያመጣ ይችላል ስለተባለ ትውልደ ኢትዮጵያን አሳይለም ላይ ላላችሁ በሙሉ በአመት $102 ተጥሏልና ይህችን ክፍያ በጊዜው እንድትከፍሉ ለእናንተ ለማሳሰብ እንወዳለን። ወደ ቀጣዩ የኢሚግሬሽን ዜናና መረጃም አልፈናል። 18ኛ የአሜሪካ የኢሚግሬሽን መስሪያ ቤት USCIS እና የአሜሪካ ዲፓርትመንት ኦፍ ጀስቲስ የፍትህ መስሪያ ቤት በሀገር አቀፍ ደረጃ የዜግነት ስረዛ ዘመቻ ጀመሩ። በግንቦት 14 ቀን 2026 USCIS ከፍትህ ሚኒስቴር ዲፓርትመንት ኦፍ ጀስቲስ ጋር በመተባበር በተለያዩ የአሜሪካ የፌዴራል ፍርድ ቤቶች በ12 ዜግነት በወሰዱ ሰዎች ላይ የዜግነት ስረዛ ክስ መሰረቱ ይለናል። ክሱ አስተዳደሩ የእነዚህን ግለሰቦች የአሜሪካ ዜግነት ለመንጠቅ በንቃት እየሰራው ነው ብሏል። ክሱ የቀረበው የዜግነት ፎርም ሲሞሉ የቆዩ ወንጀሎቻቸውን ደብቀዋል በሚል ሲሆን ይህም ለሽብር ቡድኖች ድጋፍ በመስጠት የጦር ወንጀሎች፣ ስለላና ከባድ የወሲብ ጥቃት ወንጀሎችን የሰሩ ናቸው ሲል ክስ መስርቶባቸዋል። ባጭሩ የፕሬዝዳንት ትራምፕ አስተዳደር ከዚህ በፊት አይደለም ግሪን ካርድ ይቅርና የአሜሪካ ዜግነትና ፓስፖርት ያላችሁም ብትሆኑ ድጋሚ ምርመራ ሊደረግ እንደሚችል ትውልደ ኢትዮጵያን ግንዛቤ ውስጥ እንድታስገቡ፣ አንዳንድ የኢሚግሬሽን ኬዛችሁን አይታችሁ ከዚህ በፊት የመለሳችሁት መልስ አሁን ካለው ሁኔታ ጋር በድጋሚ ስለሚመረመር የተናገራችሁት ነገር ፋላሲ እንዳይፈጥር ወይም የተዛባ መረጃ እንዳይኖረው ወይም እናንተን ከአሜሪካ የሚያስባርር ነገር እንዳይኖር የሶሻል ሚዲያችሁን እንዲሁም ሌሎች መረጃዎችን በሙሉ ካሁኑ እንድታጸዱ፣ እንድታስተካክሉ እንደ ትውልደ ኢትዮጵያውያን ምክረ ሐሳባችን እናስተላልፍላችኋለን። ወደ ቀጣዩ ዜናና መረጃ አልፈናል። 19ኛ የፌዴራል ፍርድ ቤት ውሳኔ ያለ ዋስትና ሰዎችን በጅምላ የማሰር ፖሊሲ ውድቅ ተደረገ። ለፕሬዝዳንት ትራምፕ አስተዳደር ጥብቅ አስፈጻሚ መመሪያዎች ብርቅ በሆነ መሰናክል ማለትም የሁለተኛው የወረዳ ይግባኝ ሰሚ ፍርድ ቤት ሰከንድ ሰርኪዩት ኮርት ኦፍ አፒል የሶስት ዳኞች ፓናል የአስተዳደሩን የጅምላ እስራት ፖሊሲ ውድቅ አድርጎታል። ፍርድ ቤቱ ወደ አሜሪካ ያለ ሰነድ የገቡ ነገር ግን በደንበር ላይ ወዲያውኑ ያልተያዙ ሰዎችን ያለ ዋስትና ችሎት ቦንድ ሂሪንግ በግዴታ ማሰር የኢሚግሬሽንና የዜግነት ሕግን ይጥሳል ሲል ወስኗል። ፍርድ ቤቱ እነዚህ ግለሰቦች በኢሚግሬሽን ዳኛ ፊት ቀርበው የዋስትና መብት የመጠየቅ ሕጋዊ መብት እንዳላቸው በግልጽ በአገሪቱ ታሪክ እንዲሁም ሰፋ ያለና ዋስትና የጅምላ እስራት መመሪያ የተባለው ፖሊሲ አግዶታል ይለናል። የመጨረሻውና 20ኛው በግንቦት ወር የወጣው ዜናና መረጃም የፕሬዝዳንት ትራምፕ አስተዳደር ከ900,000 በላይ የሚሆኑ ስደተኞችና በደንበር የገቡትን በአንድ አፕሊኬሽን በአንድ ክሊክ ኢሜል ብቻ ከአሜሪካ እንዲባረሩ ቀጭን ትዕዛዝ አስተላልፏል። ይሁን እንጂ የተለያዩ የአሜሪካ ፍርድ ቤቶች ይህን ነገር ህገወጥ ነው፣ በአንድ ክሊክ ብቻ በጅምላ ዜጎችን ማባረር ፍጹም ተቀባይነት የሌለው ህገወጥና ህገ መንግስቱን የጣሰ ነው የሚል ውሳኔ ቢሰጡም የፕሬዝዳንት ትራምፕ አስተዳደር ግን በጭራሽ በባይደን ዘመንም በደንበር የገቡ በተለይ በCBP1 አፕሊኬሽን አማካኝነት ወደ አሜሪካ የገቡትን 900,000 የሚጠጉ ስደተኞችን በአንድ ኢሜል ብቻ ለይቻቸዋለሁ፣ መልእክትም ደርሷቸዋል፣ ከአሜሪካ አባረራቸዋለሁ የሚል አስደንጋጭ የሆነ ውሳኔ ወስኗል። እስካሁን መጥሪያ የደረሳቸው በርካቶች ናቸው። ከአሜሪካ ግን አልወጡም። የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ውጡ እያለ እያስፈራራ ነው። ዳኞች ደግሞ ህገወጥ ነው ብለው ወስነዋል።
ሁኔታው በፍጥጫ ላይ ይገኛል። እንግዲህ በደንበር የገባችሁ ትውልደ ኢትዮጵያውያን ፈጣሪ ይርዳችሁ። በተለይ በሲቢፒ1 አፕሊኬሽን አማካኝነት ወደ አሜሪካ የገባችሁ ካላችሁ ፈጣሪ ይርዳችሁ ነው የሚባለው። ከዚሁ ጋር ተያይዞም የፕሬዚዳንት ትራምፕ አስተዳደር አሁንም በግንቦት ወር ላይ ተግባራዊ ያደረገው በፕሬዚዳንት ባይደን ዘመን ወደ አሜሪካ የገቡና በተለይ ከ2021 ጀምሮ እስከ 2024 ድረስ ግሪን ካርድና ዜግነት ያገኙ እንዲሁም አሳይለማቸው የጸደቀውን የነዚህን ግለሰቦች ደግሞ በተለየ ሁኔታ ምርመራ አደርግበታለሁ ሲል ተደምጧል። ትውልደ ኢትዮጵያውያን እንግዲህ በተለይ የኢሚግሬሽን ኬዛችሁ አጠራጣሪ ነገር ካለ፣ የምትሰጉት ነገር ካለ ጠበቃ ያዙ፣ መረጃዎቻችሁን ቀድማችሁ አዘጋጁ፣ አደራጁ ምክራችን ነው። ለዛሬ ያቀረብንላችሁ በግንቦት ወር ግንቦት ከገባም ዛሬ ግንቦት 16 ነው። በዚህ ቀናት ውስጥ በሁለት ሳምንት ጊዜ ውስጥ የወጡ የኢሚግሬሽን ሰበር አስቸኳይ አንገብጋቢ ዜናዎችን ያቀረብንበት የአየር ሰዓት በዚህ ተጠናቋል። በሌሎች የኢሚግሬሽን ዜናዎችና መረጃዎች እስከምንገናኝ በያላችሁበት መልካሙን ሁሉ እንመኛለን።